ተአምረ ማርያምን እያዘሉ ብዙ ልጅ ያገኙ ሰዎች አሉ ይላሉ። በረከቱ ፈውሱ እንዳለ ሆኖ እግዚአብሔር በፈቀደ ጊዜ እዚህ ቦታ ላይ ይሄ ብቻ አይደለም። አንድ ሰዓት ላይ ይሄ የእንስሳት ህመም ይባላል። ላሞች እየሞቱ ከብቶች እየሞቱ ሲያስቸግሯቸው እዚህ ቦታ ላይ መጥተው ለድንግል ማርያም ጸበሉን እየወሰዱ እምነቱን እየወሰዱ ለከብቶቻቸው ላሞቻቸው እየመጡ ጸበሉን እየወሰዱ እየረጩ እዚህ ቦታ ላይ አካባቢ የነበረ የከብት ህመም ከዚያ ሰዓት ተጀምሮ ጸበሉን በመርጨት እምነቱን በመውሰድ ለከብቶቻቸው ሲሰጡ ያ የከብት ህመም በዚህ አካባቢ የነበረ ቆመላቸው ይባላል። ደስ ይበላቸው፣ እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ እያለ ከዚያም በኋላ ስለታቸውን ብዙ ሰው ከብት ያመጣል። ብዙ ሰው እንደምታዩት እምነት ሆኖ ዛሬ የምንቀባው ከተለያየ የቅቤ እምነት እዚህ ቦታ ላይ ይሰጣል ከዚያ ጀምሮ። ስለዚህ ይሄ እየታለ ተአምራት እየተሰራበት ይሄ አልነበረም ቤተክርስቲያኑ። የድሮ ቤተክርስቲያን ወረድ ስትሉ ወደ ታችኛው አዳራሽ ኮሶ አለ። እዚያ ቦታ ላይ ለብዙ ጊዜ ተአምራት እየተሰራ ቆየ ይባላል። ከዚያ እግዚአብሔር በፈቀደ ጊዜ እዚህ ቦታ ላይ መጣ። ብዙ ተአምራት እየተሰራበት የሚገርማችሁ ይሄ ፈውስ በረከት እያለ የዛሬ 10 ዓመታት 2010 መጋቢት 23 ቀን እዚህ ቦታ ላይ እጅግ ብዙ ምዕመናን አለ። አገልግሎቱ ሰዓት ቃል እየተከበረ ካለ እጅግ ከሌሊቱ 11 ሰዓት ሲሆን እዚህ ቦታ ላይ አገልግሎቱ እጅግ እየተገለገለ ማህሌቱ ተቆሞ ወደ አገልግሎቱ ኪዳን ተደርሶ መዝሙር የሚባል ጸሎት አለ እየተደረሰ ካለ ዕቃ ቤትና ቤተክርስቲያኑ ቅርብ ለቅርብ ነበረ ክርስቲያኖች። ስለዚህ በዛ ውስጥ ንዋየ ቅድሳቱ እንዳለ ተቀምጦ ከስር ጄኔሬተር የሚባል መብራት የምንጠቀምበት እዚያ ጄኔሬተር ነበረ። ከዚያም በኋላ እዚያ ጄኔሬተር 2 ካህኖች ከሌሊቱ በ10 ሰዓት አንደኛው ቤንዚን አንደኛው ጫት ይዘው እዛ ዕቃ ቤት ውስጥ ይገባሉ ክርስቲያኖች። ከዚያም በኋላ ገብተው ያን ዕቃ ቤት አንደኛው ናፍታውን ቤንዚን ሲያደርግ አንደኛው ጫፉ እንደያዘ ኮንታክት አድርጎ የቤንዚንን አደጋ ታውቃላችሁ፣ ሙሉ ለሙሉ የዕቃ ቤት ነደደ ክርስቲያኖች። መጋቢት 23 ቀን የዛሬ 8 ዓመት የሆሳዕና ዕለት ማለት ነው። ስለዚህ ሙሉ ለሙሉ የዕቃ ቤት ተቃጠለ። ንብረቱ እዚያ ውስጥ ነበረ፣ ምንም ማዳንም አልተቻለ። የሚገርማችሁ ያን ጊዜ የቤተ ክርስቲያኑ መብራት ጠፋ። ዕቃ ቤቱ ቅርብ ለቅርብ ነበረ። ቤተ ክርስቲያኑን ታውቃላችሁ፣ በአንድ ወጥቶ የዕቃ ቤቱን ሙሉ ለሙሉ 10 ደቂቃ አልፈጀበትም፣ ተቃጠለ። ከቃጠል የሚገርማቸው ነገር ዛሬ ሰማዕትነትን የተቀበሉ ካህን እዚያ ውስጥ አሉ። አንድ ትልቅ ካህን ልዩ አገልጋይ የነበሩ እዚያ ዕቃ ቤት ውስጥ ያ ሁሉ ንብረት ሲቃጠል አንዱ ነገር እንኳን እየወጣለው ብለው እዚያ ዕቃ ቤት ውስጥ ሲገቡ ከነ አልባሳቸው ልብስ እንደለበሱ ቅዳሴ እንደተዘጋጁ እዚያው ዕቃ ቤት ውስጥ በእውነት በሚያሳዝን መንገድ ተቃጥለው ዕቃ ቤቱ ጋር ሞተዋል ማለት ነው። ስለዚህ ለእሱ ሆነ። ቤተክርስቲያኑ ቅርብ ስለነበረ ወደዚህ ሰዓቱ እየገሰገሰ ሲመጣ ግን ይሄ ቤተክርስቲያን በሙሉ ሰዓት ተሸፈነ። እግዚአብሔር ግን አንድ ነገር አደረገ። ክርስቲያኑ ይሄ ዕቃ ቤት ቅርብ ስለነበረ ቤተክርስቲያኑን ትተን ሸሸን። የእሳት አደጋው ከባድ ነበረ። ግን እንደ ቀስተ ደመና የእግዚአብሔር መላእክቶች ሲመላለሱ በውጭ ይታያል። በቀስተ ደመና ይሄ ቤተክርስቲያን ምንም ነገር ሳይነካው ድኖልናል። እግዚአብሔር የተመሰገነ ይሁን።